በህይወታችን ውስጥ ለሌሎች ሰዎች ፍላጎትና ጥያቄዎች ሁሉ አዎ የማለት ዝንባሌ መኖሩ የተለመደ ነው። ይህ በዋነኝነት የሚመጣው ሌሎችን ከመጉዳት ወይም ግጭት ውስጥ ከመግባት ፍርሃት ሲሆን፣ ለጊዜው ደግሞ ተቀባይነት እንዳገኘንና ጥሩ ሰው እንደሆንን እንዲሰማን ያደርጋል። ይሁን እንጂ ያለመፈለግ ስሜታችንን ያለማቋረጥ እየጨቆንን የምናወጣው አዎ ዋጋው እጅግ ውድ ነው። ምክንያቱም የራሳችንን ጉልበት ያሟጥጣል፣ ለግል ዓላማችን የምንፈልገውን ጊዜ ያሳጣናል እና ከጊዜ በኋላ የመመረርና የመታፈን ስሜት ይፈጥራል። ስለዚህ አሁን ማለትን ማቆም ማለት ጨካኝ ወይም ራስ ወዳድ መሆን ማለት ሳይሆን የእኛን የውስጥ ሰላም፣ ጊዜና ቅድሚያ የምንሰጣቸውን እሴቶች ለመጠበቅ አስፈላጊ የሆኑ ጤናማ ድንበሮችን ማበጀት ማለት ነው። ድንበር የማበጀት ጉዞ የሚጀምረው የራስን ፍላጎት በመለየትና ዋጋ በመስጠት ነው። ድንበሩን ከማበጀት በፊት ይህ ድንበር የሚያስፈልግ ለምን እንደሆነና ከሁሉም በላይ የምትሰጣቸው የህይወት እሴቶች፣ ለምሳሌ ከስራ በኋላ ለቤተሰብ የምታሳልፈው ጊዜ፣ የግል ጤንነትን ለመጠበቅ የሚያስፈልግህ እረፍት ምን እንደሆኑ በግልጽ መረዳት ይገባል። በሌሎች ጥያቄዎች ሳቢያ የትኞቹ እሴቶችህ ያለማቋረጥ እየተጣሱ እንደሆነ በጥልቀት መፈተሽ። ድንበር ማበጀትህ ምርጫ ሳይሆን ለግል ህይወትህ ያለብህ ግዴታ እንደሆነ እንድታምን ያደርግሃል። ወዲያውኑ መልስ ከመስጠት ይልቅ አመሰግናለሁ፣ አስቤበት እመለስበታለሁ በማለት ጊዜ መውሰድ፣ ይህ ጫናን ይቀንስልሃል እና በጥሞና ምላሽ ለመስጠት ያስችልሃል። ሌላው አማራጭ የአይ ሳንዱች መጠቀም ነው። አዎንታዊ ነገር ወይም ደግሞ ምስጋና በመጀመር እምቢታውን በግልጽ በመግለጽና በመጨረሻም በአዎንታዊ ነገር ርህራሄ በመጨረስ፣ እንዲሁም ሙሉ በሙሉ እምቢ ከማለት ይልቅ አቅም ያለህበትን መንገድ በመጠቆም አማራጭ ማቅረብ ትችላለህ። በዚህ ሳምንት ልረዳህ አልችልም፣ ግን በሚቀጥለው ወር መጀመሪያ ላይ 10 ደቂቃ ልሰጥ እችላለሁ ማለት ከባድ እምቢታን ያቀላል። ከሁሉም በላይ ግን ድንበር ካበጀህ በኋላ ዋናው ስራህ የሚሆነው በወጥነት ማስከበር ነው። ሰዎች ድንበሩን ሲጥሱ ወይም ሲገፉ ተረጋግተህና በአክብሮት መድገም ያስፈልግሃል። በየጊዜው ወደ ኋላ የምትል ከሆነ ሌሎች ድንበርህ ጠንካራ እንዳልሆነ ተረድተው መግፋታቸውን ይቀጥላሉ። ድንበሮችን አለማስከበርህ ለሌሎች የእኔ ጊዜና ጉልበት በቀላሉ ሊወሰድ ይችላል የሚል መልእክትን ያስተላልፋል። ስለዚህ የሌሎችን ምላሽ በመፍራት ወደ ኋላ አትበል። ምክንያቱም ድንበር ማበጀት በራስህና በጊዜ ላይ ሙሉ ቁጥጥር ለመያዝ የምትወስደው ኃላፊነት የተሞላበት እርምጃ ነው። ድንበሮችን ማበጀት በመጨረሻ የሚሰጠን ነፃነትና ሰላም የላቀ ነው። አሁን ማለት ስትተው ጉልበትህንና ጊዜህን በእውነት ለሚገቡ፣ ለሚያስደስቱህና ከዓላማህ ጋር ለሚጣጣሙ ነገሮች ብቻ ትሰጣለህ። ይህ ለራስህ የሰጠኸው ስጦታ ነው። ድንበሮችን በምትጠብቅበት ጊዜ የራስ ከበሬታ ይጨምራል። ምክንያቱም ለራስህ ቃል መግባት የምትችልና የምታከብር ሰው መሆንን ለራስህ ታረጋግጣለህ። ከዚህም ባሻገር ድንበሮች ሐቀኝነትን ይዘው ስለሚመጡ ከሰዎች ጋር የምታደርጋቸው ግንኙነቶች ውሸት የሌለባቸው፣ እውነተኛና ጠንካራ ይሆናሉ። የሌሎችን ፍላጎት ከማገልገል ተላቀ የራስህን ህይወት መሪ ስትሆን አዎንታዊ የህይወት ለውጥ ይፈጥራል። ድንበር የማበጀት የረጅም ጊዜ ስኬት የሚመጣው በወጥነትና በጽናት ነው። ብዙ ሰዎች በመጀመሪያዎቹ የእምቢታ ምላሾች ከሌሎች የሚመጣውን የመገፋፋት ወይም የመከፋት ስሜት መቋቋም ይከብዳቸዋል። ድንበር የማበጀት የረጅም ጊዜ ስኬት የሚመጣው በወጥነትና በጽናት ነው። ብዙ ሰዎች በመጀመሪያዎቹ የእምቢታ ምላሾች ከሌሎች የሚመጣውን የመገፋፋት ወይም የመከፋት ስሜት መቋቋም ይከብዳቸዋል። ይህ የሆነበት ምክንያት ሰዎች ከአሮጌው ግንኙነት ስርዓት ጋር ስለለመዱ ነው። ድንበሮችን መጣስ ሲሞክሩ በእርጋታና በአክብሮት ድንበሩን ማረጋገጥ ወሳኝ ነው። ለምሳሌ አንድ ሰው ስራ ከሰዓት በኋላ እንዲሰራ ሲጠይቅህ ቀደም ብሎ ያበጁትን ድንበር፣ ለምሳሌ ከምሽቱ 11 ሰዓት በኋላ የምሰራው ለቤተሰቤ ጊዜ ለመስጠት ስለሆነ በዚህ ሰዓት መርዳት አልችልም፣ መድገም ያስፈልጋል። መሸማቀቅ ወይም ይቅርታ መጠየቅ የለቦትም፣ ምክንያቱም የራስዎን ጊዜና ጉልበት መጠበቅ ሙሉ መብት ነው። አሁን ማለትን ማቆም ማለት በእውነቱ የኃይል አስተዳደር ማለት ነው። የእኛ ጉልበትና ጊዜ ውሱን ሀብቶች ናቸው። ለሌሎች ሰዎች ጥያቄዎች ሁሉ ምላሽ መስጠት እነዚህ ሀብቶች ያሟጥጧቸዋል። ይህም ለግል ህይወትህ ለዋና ዓላማው የሚቀርበው አቅም እንዳይኖር ያደርጋል። ድንበሮችን ማበጀት ጉልበትዎን የሚሰርቁ ስራዎችንና ግዴታዎችን በማስወገድ ትኩረትዎን፣ ጉልበትዎን የሚጨምሩ ለምሳሌ የትርፍ ጊዜ ማሰለፊያዎች፣ እረፍት፣
ጥልቅ ግንኙነቶች ነገሮች ላይ እንዲያደርጉ ያስችላል። ይህም የስራ ድካም በርናውት እንዳይከሰት ይከላከላል። ጤናማ ድንበር የህይወትን ቋት ሪዘርቨር ከመርጋት ይልቅ እንዲሞላ ያደርጋል። የድንበር ልማድ የመጨረሻ ግብ የመከባበር ክበብ መፍጠር ነው። ድንበሮችን በወጥነት ማበጀት ሲጀምሩ በዙሪያው ያሉ ሰዎች ከእርስዎ ጋር እንዴት መስተጋብር መፍጠር እንዳለባቸው ይማራሉ። በዚህም ምክንያት በግንኙነቶቻችሁ ውስጥ ውጫዊ ጫና ሳይሆን ውስጣዊ ሰላም ይገዛል። እውነተኛው ነፃነት የሚመጣው የሌሎችን ፍላጎት ፍርሃት ሳይሆን የራስዎን ምርጫዎች መሰረት ባደረገ መልኩ ህይወትዎን መምራት ሲጀምሩ ነው። አሁን ደግሞ የትኛው አንድ ጤናማ ድንበር ነው ዛሬ የራስዎን ጉልበት ለመጠበቅ የሚያበጁት? ድንበሮችን ማበጀት በስራ ቦታው ወሳኝ ነው። በስራ ቦታ አዎ የማለት ልማድ ወደ ከፍተኛ ጫና ወርክ ኦቨርሎድ እና የሙያ ድካም በርናውት ይመራል። እዚህም ቢሆን ድንበሩን በግልጽነትና በሙያዊ አክብሮት ማስቀመጥ ያስፈልጋል። ለምሳሌ አዲስ ስራ ሲጠየቁ ወዲያው ከመቀበል ይልቅ በአሁኑ ጊዜ ያለኝ የስራ ጫና ይህንን ፕሮጀክት ሙሉ ትኩረት በመስጠት ለመጨረስ አይፈቅድልኝም፣ የትኛው ቅድሚያ እንድሰጠው ነው የሚፈልጉት በማለት ጥያቄውን ወደ የኃላፊነት ቅድሚያ መወሰን መለወጥ ይችላል። ይህ ዘዴ ከመስራት እምቢ ማለት ሳይሆን ስራን በብቃት መስራት እንደፈለጉ ያሳያል። በተጨማሪም የስራ ሰዓት ድንበር ማስቀመጥ፣ ለምሳሌ ከስራ ሰዓት በኋላ የኢሜል መልእክቶችን አለመመልከት፣ ከስራ ውጭ ያለውን የግል ህይወቶን ይጠብቃል እና ምርታማነትን ፕሮዳክቲቪቲ ይጨምራል። ድንበር ማበጀት ከሁሉም በላይ ራስን መንከባከብ ሰልፍ ኬር የመለማመድ አንድ አካል ነው። ለሌሎች አይደለም የምንለው የጥፋተኝነት ስሜት ሲሰማን ይችላል። ነገር ግን ይህ ስሜት ጤናማ አይደለም። የመጀመሪያውና ዋናው ኃላፊነቱ ራስዎን መንከባከብ ነው። የሌሎችን ሸክም ከመሸከም ይልቅ የራስዎን ፍላጎትና ጤንነት ቅድሚያ መስጠት የለብዎም። ይህ ማለት በየቀኑ በቂ እረፍት ማድረግ፣ ለራስዎ የግል ጊዜ ሚ ታይም መፍጠርና ከስሜት መጥፋት ኢሞሽናል ኤክሳይሽን የሚያድኑትን ልማዶች ማዳበር በማለት ነው። ራስን መንከባከብ ድንበር የማበጀት የማይደራደር ህግ አድርገው ሲቀበሉ ለሌሎች አዎ ማለቶ ከሙሉ ፍላጎቶ አቅም እንጂ ከተስፋ መቁረጥ የመጣ አይሆንም። ድንበር ማለት በሌሎች ላይ ቁጥጥር ማድረግ ሳይሆን በራስ ህይወት ላይ ቁጥጥርን ማግኘት ነው። አዎ ማለት ማቆም የሚሰጠን ነፃነት የጊዜ ወይም የገንዘብ ነፃነት ብቻ አይደለም፣ የስሜታዊ ነፃነት ነው። ይህ ልማድ እውነተኛ ማንነቶን እንዲያወጡና በሐቀኝነትና በአክብሮት ላይ የተመሰረተ የህይወት ጎዳና እንዲመሩ ያስችሎታል። የሌሎችን ፍላጎት ከመፍራት ይልቅ የራስዎን ፍላጎት ማስከበር ሲጀምሩ ህይወቶ የተረጋጋ ትርጉም ያለውና ከውስጥ እርካታ የመጣ ይሆናል። ዛሬ የሚጀምሩት አንድ ጤናማ ድንበር በየቀኑ እየጠነከረ ነፃ ወደ ሆነ ህይወት ይመራውታል። ድንበር የማበጀት የረጅም ጊዜ ስኬት የሚለካው በሌሎች ሰዎች ምላሽ ሳይሆን በምንመኘው ማንነትና በምንገነባው የህይወት ጥራት ነው። ጤናማ ድንበር ያላቸው ሰዎች ውጥረትን የመቋቋም አቅማቸው ከፍተኛ ሲሆን ጉልበታቸውን የሚያባክኑ ግዴታዎች ስለሌሏቸው በግንኙነቶቻቸው ሆነ በሙያቸው ውስጥ ጥልቅ ትኩረት የሚሹ ነገሮችን በቀላሉ ይፈጽማሉ። ይህ የድንበር ልማድ በጊዜ ሂደት ሲጠራቀም በዙሪያችን ያሉ ሰዎች ማን እንደሆንንና ምን እንደሆንን እንደምንሰጥ ይረዳሉ። በዚህም ምክንያት ቀስ በቀስ አክብሮታቸው በሚገባ ይገልጻሉ። ድንበር ማበጀት ስንጀምር መጀመሪያ ላይ የተለመዱ ስህተቶች ሊያጋጥሙ ይችላሉ። አንደኛው ስህተት ማብራሪያ የማብዛት ፍላጎት ነው። ብዙ ሰዎች እምቢ ለማለት ሲቸገሩ የተነገራቸው አይ ለምን እንደሆነ ለመዘርዘር ብዙ ጊዜ ያጠፋሉ። ድንበር ማበጀት ስንጀምር መጀመሪያ ላይ የተለመዱ ስህተቶች ሊያጋጥሙ ይችላሉ። አንደኛው ስህተት ማብራሪያ የማብዛት ፍላጎት ነው። ብዙ ሰዎች እምቢ ለማለት ሲቸገሩ የተነገራቸው አይ ለምን እንደሆነ ለመዘርዘር ብዙ ጊዜ ያጠፋሉ። ነገር ግን ድንበሩ ግልጽና አጭር ሲሆን የበለጠ ኃይል አለው። ሌላው ስህተት ደግሞ የይቅርታ ልማድ ነው። ድንበር ካበጁ በኋላ ወዲያውኑ ይቅርታ መጠየቅ የድንበሩን ትክክለኛነት ይቀንሰዋል። ራስን ይቅርታ መጠየቅ የለብንም፣ ምክንያቱም የራሳችንን ቦታ መጠበቅ ተፈጥሯዊ መብት ነው። በተጨማሪም ድንበሮችን ለአንዳንድ ሰዎች ብቻ ማበጀት ስህተት ነው። ድንበሮች በሁሉም የህይወት ግንኙነቶች ውስጥ ወጥ መሆን አለባቸው።
ምክንያቱም ድንበር ከሌሎች ሰዎች ጋር ስላለን ግንኙነት ሳይሆን ስለ ራሳችን የምናስበው ነገር ነው። ወደ ነፃነት የሚወስደን ድንበር የመጨረሻው ምዕራፍ የግል ኃላፊነት ሙሉ በሙሉ መውሰድ ነው። ድንበር ማበጀት በህይወታችን ውስጥ ለሚከሰቱ ነገሮች ሁሉ ሌሎችን መውቀስ ማቆምና የራሳችንን ስሜታዊ ምላሾች መቆጣጠር ማለት ነው። ለምሳሌ አንድ ሰው ድንበሩን ሲጥስ የሚሰማውት ቁጣ የዚያ ሰው ድርጊት ሳይሆን ለራሱ የሰጡት ምላሽ ነው። ድንበርን አጥብቆ መያዝ የሚጠበቀውን የሰዎች የመከፋት ወይም የመናደድ ምላሽ ለመሸከም ማዘጋጀት ነው። በሂደት ግን ይህ የማያስደስት ሰው የመሆን ፍርሃት ሲጠፋ እውነተኛውና ከሁሉም በላይ የሚያረካው ነፃነት ይገኛል።